እግዚአብሔር አምላካችን ሆይ በዚህ ሰዓት ደግሞ በፊትህ ስላከማቸን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ነው ቃሉን ላከ ፈወሳቸው ተብሎ በቃልህ እንደተጻፈ እግዚአብሔር ሆይ አንተ ቃል ለፈውስና ለሕይወት ወደኛ ስለሚመጣ እናመሰግናለን። እግዚአብሔር ሆይ ደክመን ስንተኛ ከተኛንበት ቀስቅሶ የሚያነሳን ቃል ወደኛ ስለሚመጣ እናመሰግናለን። እግዚአብሔር ሆይ እንደ ኤልያስ ተስፋ ቆርጠን ጌታ ሆይ መራመድ አቅቶን ግራ ገብቶን እግዚአብሔር አምላክ ሆይ ባልታሰበ ስፍራ ወድቀን ሞት በምንመኝበት ጊዜ እግዚአብሔር ሆይ ተነስተህ ብላ የምትልበት መንገድ ሩቅ ነው ብለህ ጌታ ሆይ ባሪያን እንደቀሰቀስከው ቃልህን ደግሞ ልከህ ስለምትቀሰቅሰን እናመሰግናለን። እግዚአብሔር ሆይ ዛሬ በቃልህ ጌታ ሆይ የት እንዳለን አንተ ተናገረን። በቃልህ ቦታችንን ማየት እንድንችል ጌታ ሆይ አይኖቻችንን ክፈትልን። የዘላለም አምላክ እግዚአብሔር ሆይ አንተ ተናገር። ጌታ ሆይ ሰው አይናገር፣ አንተ አሰማን። እግዚአብሔር ሆይ ስጋችንን ቃልህን ለመስማት ፈቃደኛ አይደለምና በዚህ ሰዓት በመንፈስ ቅዱስ ኃይል ጌታ ሆይ መንፈሳዊ ጆሮቻችን የተከፈቱ እንዲሆኑ በጌታ በኢየሱስ ክርስቶስ እንጸልያለን። እግዚአብሔር ሆይ ቃልህ ወደኛ እንዳይመጣ የሚከለክል ኃይል በኢየሱስ ክርስቶስ በዚህ ሰዓት የተመታ ይሁን። እግዚአብሔር ሆይ ቃልህን እንዳይሰሙ ወገኖችን በተለያየ አይነት መንገድ እየመጣ በሐሳብም ሆነ በድካም የሚመጣ ኃይል በኢየሱስ ክርስቶስ በዚህ ሰዓት የታሰረ ይሁን። የዘላለም አምላክ እግዚአብሔር ሆይ በቃል ውስጥ ያለው ምስጢር መረዳት እንድንችል በዚህ ሰዓት አይኖቻችን ክፈትልን፣ ማስተዋላችንን ክፈትልን። ጊዜውና ሰዓቱን ሁሉ አንተ ተረከብ በኢየሱስ ክርስቶስ ስም አሜን። አብረን እናነባለን። የኤፌሶን መልእክት ምዕራፍ 3 ወደ ኤፌሶን ሰዎች ምዕራፍ 3 ላይ ያለውን አብረን እናነባለን። ምዕራፍ 3 የምናገርበት ሐሳብ ቁጥር 18 እና 19 ነው። ነገር ግን ተያይዞ ስላለ ከላይ ጀምሮ ያለውን አነባለሁ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ በሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁም ትሞሉ ዘንድ አሜን። ጎናችሁ ያለውን ሰው ወደ ፍቅሩ ሙላት እንዲደግ ብላችሁ ንገሩት። የሚያንቀላፋ ካለ ደግሞ ነቅነቅ አድርጋችሁ ንገሩት። እየተነጋገርን እንደው ጌታ ይባርካችሁ ቁጭ በሉ። ምክንያቱም አንዳንድ ጊዜ ያያችሁ ስጋችን ደካማ ነውና በመስሙሩ ጊዜ ይነቃል፣ በቃል ጊዜ ደግሞ ያንቀላፋል። ስለዚህ ጎናችሁ ያለውን ሰው ነካ እያደረጋችሁ በፍቅር ግደል። እግዚአብሔር የተመሰገነ ይሁን። ከጠላት ከሆነ ደግሞ መገሰጽ። እግዚአብሔር የተመሰገነ ይሁን። አሜን ትላላችሁ? አሜን። ድንቅም ያላችሁ ነው ታስቡ። ግን ደካማ ምን ይበላል? እግዚአብሔር ብርቱ ነው ይበላል። አሜን። ጌታ ይባረክ። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ፍቅር ነው። አሜን። ጌታ የተመሰገነ ይሁን። በጣም ደስ አለኝ ጠዋት ከቤት ወደዚህ ስመጣ እንደዛሬ በህይወቴ እግዚአብሔርን ባርክ አላውቅም። ለምን እንደሆነ የእግዚአብሔር መንፈስ መጣብኝና በቃ መባረክ ጀመርኩ። እግዚአብሔር ተመስገን በቃ ስለመኖሬ፣ ስለ ህይወቴ፣ በቃ ስለ ሁሉም ነገር ጌታን ማመስገን ጀመርኩ። ፀሐዩን ሳይ ደስ አለኝ። በቃ እግዚአብሔር ተመስገን ተመስገን። እንዴ
ውስጤ ደስ እንዳለኝ ልነግራችሁ አልችልም። በእውነት ነው የምላችሁ። በጣም ደስ አለኝ። በቃ ጌታ መባረክ ጀመረ። ረሳው፣ ሌላ ነገርም ረሳው። አያችሁ አንዳንድ ጊዜ ችግር ይመጣና ፈተና ይመጣል፣ ጠላት በተለያየ መንገድ ይመጣና ብዙ ነገር ያሳስባችኋል። እና ድሮ እኮ ክርስትና ጌታን በተቀበልኩ ጊዜ የነበረኝ ፍልቅልቅ የሚል ሰላም ደስታ እንላለን። ዛሬም አለ፣ እግዚአብሔር ይመስገን ዛሬም አለ። ጌታ የተመሰገነ ይሁን። ምስክር ነው እየተናገርኩ ያለው እንጂ በሬ ሴራ አይደለም። አብረን ካነበብነው ክፍል ዛሬ በልቤ የመጣ እግዚአብሔር በፈቅድ በተከታታይ ሳምንታት ጣልቃም እየገባን ፊታችን ኮንፈረንስ አለ፣ ሌላ ነገርም አለ። አብረን የምንመለከተው ይሄኛው ርዕስ ላይ በዚህ ሳምንት ወደ ቤታችሁ ገብታችሁ መቼም እርግጠኛ ነኝ እንደ ክርስቲያን እያንዳንዳችሁ መጽሐፍ ቅዱሳችሁን እንደምታነቡ አውቃለሁ። ምክንያቱም እግዚአብሔር ቃል ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። እግዚአብሔር ይመስገን። እውነተኛ ክርስቲያን በእንጀራ ብቻ አይኖርም። እውነተኛ ክርስቲያን ዘወትር የእግዚአብሔር ቃል ይመገባል፣ ይበላል፣ ለማወቅም ይፈልጋል፣ ይንበረከካል፣ ይጸልያል፣ የአምላኩን ፊት ይፈልጋል። ከውጭ የሚጠብቀውን ኃይል የሚቋቋምበትን ኃይል ዕለት በዕለት ከጌታ ይለብሳል። አሜን ትላላችሁ? ከዚህ ውጭ ወደ ኋላ ቀርታችሁ ከሆነ አንሱ መሳሪያችሁን ዛሬ እና ወደ ቤታችሁ ስትገቡ በዚህ ሳምንት ይህንን ክፍል በተደጋጋሚ ራሳችሁን እንድታነቡ ነው የምፈልገው። ምንድን ነው የምለው? ቁጥር 18 ላይ የእናንተ ስርና መሰረቱ በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ደግሞ ስፋቱን፣ ርዝመቱን፣ ከፍታውን፣ ጥልቅነቱን ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው ብሎ እግዚአብሔር ተመሰገነ። ስለዚህ ከዚህ ክፍል ወደ ፍቅሩ ሙላት እንደግ በዚህ ርዕስ ላይ ነው አብረን የምንመለከተው። ከመታወቅ የሚያልፈው የክርስቶስ ፍቅር ከፍታው፣ ዝቅታው፣ ጥልቅነቱ፣ ስፋቱ፣ ርዝመቱ እጅግ በጣም ሰፊ የሆነው ይህንን ፍቅር ለማወቅ ትበረቱ ዘንድና እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው። እኔ ስመለከተው ወገኖች ሆይ በዚህ ዘመን የፈረንጅ የአበሻ ቤተክርስቲያን አይደለም በሙሉ በዓለም ገጽ ላይ ያለችው ቤተክርስቲያን ወይ ደግሞ በማህበር ያለው የእግዚአብሔር ጉባኤ ከምንም ነገር እየበለጠ ማወቅ ያለበትና መለማመድ ያለበት ወደዛ ሙላት ማድረግ ያለበት አንድ ትልቁና አስፈላጊው ነገር ቢኖር ፍቅር ነው። አሜን ትላላችሁ? ፍቅር። ምክንያቱም ይህ ፍቅር በክርስቲያኖች ሕይወት ውስጥ መሰረት ከጣለ ስራችንና መሰረታችን ይሄ ቃል እንደምለው ስራችሁ መሰረታችሁ በፍቅር ይጸና ዘንድ ነው ብለው በዚህ ነገር ላይ ተደላድለን ካለን ወገኖቼ እግዚአብሔርን እንደሚገባ ማምለክ እንችላለን። እግዚአብሔርን ደግሞ እንደሚገባ ማገልገል እንችላለን። ብዙዎቻችሁ ታውቃላችሁ ኢንዲራ ጋንዲ የህንድ ጠቅላይ ሚኒስቴር የነበረው የሞተው ከብዙ ጊዜ በፊት ይህ ሰው የተናገረው አንድ ቃል አለ። ምን አለ? እነዚህ ክርስቲያኖች አለ። ይህ ሰው መጽሐፍ ቅዱስን በደንብ ያነበበ ሰው ነው የሚባለው። በጣም በጥልቀቱ ለማወቅ የሞከረ ሰው ነው። በጣም የሚደነቅ ሰው ነው። እነዚህ ክርስቲያኖች የሚባሉ ቡድኖች ወይም ደግሞ የሃይማኖት ክፍሎች አለ። ይህ መጽሐፍ ቅዱስን መስበክ አቁሞ መሪያቸው የሆነው ኢየሱስ ክርስቶስ እንደኖረ መኖር ቢጀምሩ ዓለምን ይለውጣሉ።
እግዚአብሔር ይመስገን። ዓለምን ይለውጣሉ ክርስቶስ እንደኖረ ብሎ መጽሐፍ ቅዱስ መስበካቸውን ትቶ አለ ክርስቶስ እንደኖረ መኖር ቢጀምሩ ዓለምን ይቀይራሉ። ዓለምን ይቀይራሉ። ወገኖች ሆይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲያስተምር በመጨረሻ ወደ አብ ከመሄዱ በፊት አንድ ነገር ተወላቸው። ደቀ መዛሙርቴ መሆናችሁ የዓለም ሕዝብ የሚያውቀው በፍቅራችሁ የእናንተ መለያ የእናንተ መታወቂያ ልዩ የሚያደርጋችሁ አላቸው ፍቅራችሁ። ዛሬ እግዚአብሔርን ፍቅር አይተናል፣ እግዚአብሔርን ፍቅር ቀምሰናል። እግዚአብሔር ፍቅር ነው ብለን የምንናገር ክርስቲያኖች በዚህ ፍቅር ውስጥ ራሳችንን ለማግኘት ተቸግረናል ወገኖች፣ ተቸግረናል። ማስረጃው ብነግራችሁ በየቦታ ከሀገር ቤት ጀምሮ በእኛ ቤተሰብ መካከል፣ በፈረንጆች መካከል፣ በዓለም ገጽ ሁሉ ባሉ ክርስቲያኖች መካከል አንዱ ያለው ችግር የክርስቶስ ፍቅር እንደሚገባ በውስጣችን ስር ስላልሰደደ ክርስቶስ ወደደን እንጂ እሱ ያ ይኑራችሁ ያለው ፍቅር በሕይወታችን በሚገባ ስለማንለማመድ በጣም ተቸግረናል። ዓለማችን ዛሬ አፍጣ የምትጠብቀው የት እንደሆነ ልነግራችሁ የእግዚአብሔርን ቤት መልካም ነገር ይወጣል ይፈልቃል የሚባለው ቦታ ቢኖር ዛሬ የዓለም ሳይንቲስቶች ተመራምሮ ያገኙት እውቀት አይደለም። ያ እውቀት ዛሬ ዓለምን እያጠፋ ነው። ዓለም እየፈራች ነው። ዓለም እየሰጋች ነው ወገኖች ለወደፊት ለሚመጣው ነገር። መልካም ነገር ቢገኝ እውነተኛ ፍቅር ቢኖር መኖር ያለበት ዛሬ የት ነው? በእግዚአብሔር ቤት ውስጥ ነው። በእግዚአብሔር ቤት ውስጥ አሜን። ይሄ ስብከት የሚያስፈነጥዝ ሃሌሉያ እልል የሚያሰኝ አይደለም። ልንገራችሁ ምናልባት ደግሞ ይህ ፍቅር የሚባለው ነገር ለብዙ ሰው ቋንቋ ሆኗል። በእግዚአብሔር ቤት ውስጥ ቋንቋ የሆነው ምንድነው? በጅምላ መኖር ነው የምንፈልገው። የፍቅር የሚባለው ነገር በግል ልኖርበት አንፈልግም። ከዚህ የተነሳ አንዳንድ ጊዜ እኛ እኮ ፍቅር የለንም፣ እኛ ፍቅር የለንም የምትል ብዙ ሰው ታላችሁ። እኔ ፍቅር የለኝ ብሎ ራሱ ሲንግል አውት አድርጎ ባዶ የሚያደርግ የለም። በጅምላ ነው ማየት የምንፈልገው። ዛሬ ግን እግዚአብሔር እኔና እናንተ እያንዳንዳችን ነገሩ ቢያመን ቢከብደንም እንኳን ዋጋ ቢያስከፍለንም ጌታ እኔና እናንተን የሚፈልገው ወደ ፍቅሩ ሙላት እንድንደርስ ነው። አሜን። ወደ ፍቅሩ ሙላት እንድንደርስና ክርስቶስ ኢየሱስን እንድንመስል ነው። እርግጠኛ ነኝ አብረን የእግዚአብሔር ቃል ይሄንን ክፍል ካየን በኋላ ቀደም ብሎ የነበረን አመለካከታችን እንደሚቀየር አምናለሁ። ምክንያቱም የእግዚአብሔር ቃል ይለውጣል። ወገኖች ሆይ የእግዚአብሔር ቃል ለመስማት ቤተክርስቲያን ቁጭ ብላችሁ የምታዳምጡ ከሆነ በእውነት የእግዚአብሔር ቃል ስሙ። በእግዚአብሔር ቤት ውስጥ ተቀምጣችሁ ግን የእግዚአብሔርን ቃል መስማት የማትፈልጉ ወገኖች ካላችሁ በጣም አዝንላችኋል። በጣም ስለዚህ እግዚአብሔር ሆይ ምንድነው ለኔ ያለ እስቲ ተናገረኝ። ይህንን ፍቅር ነው የምንመለከተው ዛሬ አብረን የምንመለከተው። የመጀመሪያው የእግዚአብሔር ፍቅር እግዚአብሔር አምላካችን እሱ እኛን የወደደበትን ያን ፍቅር እንመለከትና የሚቀጥለው ጊዜ የምንመለከተው ከኛ የሚፈልግብንን እንመለከታለን። ምክንያቱም እግዚአብሔር ፍቅር እንደሆነ ሁላችን እናውቃለን። በዚህ ላይ ብዙ ጊዜ ላጠፋ አልፈልግም። እግዚአብሔር አምላክ ፍቅር ነው። ሁላችንም አሁን እግዚአብሔር ይወደናል እናለን። ከነጉድለታችን ከነድካማችን ማንም ባይቀበለን ማንም ባይጠጋን እግዚአብሔር እንደሚቀበለን እናውቃለን። አሜን። እግዚአብሔር ይመስገን። እኔ ይህንን አውቃለሁ። ሁላችን እግዚአብሔር እንደሚወደን የፍቅር አምላክ እንደሆነ እናውቃለን። ነገር ግን በዛ ፍቅር ደግሞ እግዚአብሔር የሚፈልግብንን ነገር ማን መውደድ እንዳለብን ቃሉ እንደሚያስተምረን አብረን እንመለከታለን።
ቃሉ የክርስቶስን ፍቅር ለማወቅ ትመርጡ ዘንድ እስከ ፍጹም ሙላት ትደርሱ ዘንድ ብሎ ይናገራል። ወገኖች እግዚአብሔርን ፍቅር የማያውቅ ሰው እግዚአብሔርን ማምለክ አይችልም። የእግዚአብሔር ፍቅር ያልገባው ሰው፣ የእግዚአብሔር ፍቅር ያላወቀ ሰው እግዚአብሔርን ማምለክ አይችልም። የእግዚአብሔር ፍቅር ያልገባው ሰው በምድረ በዳ ነው የሚቀረው። ወደ ተስፋይቱ ምድር መሻገር አይችልም። የእግዚአብሔር ፍቅር ሰፊና ጥልቅ መሆኑን ያልገባው፣ ርዝመቱ ከፍታው ምን ያህል መሆኑን ያልተረዳ ሰው በቀላሉ እጁን ይሰጣል። ሰይጣን መጥቶ ቢያታልለው ይታለላል። እግሩ በቀላሉ ይጠለፋል። ነገር ግን የእግዚአብሔር ፍቅር ታላቅነቱ የገባው ሰው ግን እግዚአብሔር ታላቅ ፍቅር ለእርሱ እንዳለው ተገንዝቦ ቢደክም ቢወድቅም በአምላኩ ፍቅር ይደገፋል። አሜን። እኔና እናንተ ወገኖች ተሸክሞ እዚህ ያደረሰን ይሄ ፍቅር ታውቃላችሁ። ዛሬ በዚህ ጣራ ስር ተሰበሰብነው እግዚአብሔር ለማምለክ ነው። በዚህ ጣራ ስር እንድንሰበሰብና እዚህ ቦታ እንድንቀመጥ ያደረገው ምንም ነገር አይደለም ወገኖች። ያ የእግዚአብሔር ፍቅር፣ ያ የእግዚአብሔር ፍቅር፣ ያ የእግዚአብሔር ፍቅር በእያንዳንዳችን ላይ ስለተገለጠ ከፍቅሩ የተነሳ ከምህረቱ የተነሳ ወደ እግዚአብሔር አዳራሽ ገብተን እሱን ለማምለክ እድል ስላገኘን ብቻ ምህረቱን በእኛ ላይ ገለጸው። ከፍቅሩ የተነሳ እግዚአብሔር የተመሰገነ ይሁን። የምንመለከተው የመጀመሪያው ዛሬ የእግዚአብሔር ፍቅር ያ የእግዚአብሔር ፍቅር ዘላለማዊ እንደሆነ አብረን እንመለከታለን። የእግዚአብሔር ፍቅር ምንድን ነው? ዘላለማዊ። ከኔ ጋር እንድትነጋገሩ ነው የምፈልገው ወገኖች። የእግዚአብሔር ፍቅር ምንድን ነው? ዘላለማዊ ነው። ዘላለማዊ። ኤርምያስ ምዕራፍ 31 ቁጥር 3 ላይ እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ። የእግዚአብሔርን ፍቅር የሚሰማ የእግዚአብሔር ሰው፣ የእግዚአብሔር ድምፅ የሚሰማ ሰው የሚለው ነገር ይሰማል። እንዲህም አለኝ በዘላለም ፍቅር ወድጄሻለሁ፣ ስለዚህም በቸርነት ምን አደረኩሽ ነበር? ሳብኩሽ። በዘላለም ፍቅር ወድጄሻለሁ። እኔ አልወደድም የምትሉ ወገኖች አላችሁ። አንዱ ታውቃላችሁ ሰዎችን የበታችነት ስሜት እንዲሰማቸው የሚያደርግ ነገር አንዱ ቢኖር ሰው አይወደኝም፣ ቢወዱኝ ኖሮ እኮ እንዲያደርጉልኝ ነበር፣ ቢወዱኝ ኖሮ እኮ እንዲወዱልኝ ነበር ማለት ነው። በተለይ ክርስቲያኖች ከሆናችሁ ወገኖች፣ ጌታን የተቀበላችሁ ጌታን የምታውቁ አንድ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስን ከተቀበላችሁ ጊዜ ጀምሮ በእጆቹ መዳፍ ተቀርጻችኋል። ስለዚህ በእግዚአብሔር ዓይን ፊት ዘወትር ትታያላችሁ። እናት የወለደች ልጇን ዘወትር እንደምታይ፣ እንደምትንከባከብ፣ እንደምታጥበው፣ እንደምታለብሰው፣ እንደምትመግበው እግዚአብሔር በፍቅሩ ዘወትር ዓይኖቹ በእኛ ላይ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሰይጣን ምንድን ነው የሚያደርገው? አንዳንድ ጊዜ አንዱን ጥግ አስይዞ ለማስቀረት ሲፈልግ በውሸት ክስ ነው የሚመጣበት። አይወዱሽም፣ አይወዱህም፣ እኔ አልወደድም ማለት ይጀምራል ሰውዬ። ነገር ግን ወገኖች ሆይ ሰዎች እናንተን ወደዷቸው ወይም ደግሞ ጠሏቸው፣ በጣም ቀረቧቸው ወይም ደግሞ ከእናንተ ራቁ ማለት የሰው ፍቅር ይሄ ነው። የእግዚአብሔር ፍቅር ግን ዘላለማዊ ነው። አሜን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ፍቅር ዘላለማዊ ነው። ኤርምያስ እንደዛ ነው። እግዚአብሔር ለእስራኤል ነው የምናገረው ቃሉ የሚለው በዘላለም ፍቅር ወድጄሻለሁ። እግዚአብሔር እኮ እንደዛ አንዳንድ ጊዜ ለእስራኤል
እወድሻለሁ እወዳችኋለሁ ብሎ ሲናገር የሚገርማችሁ ነገር የሚወደዱበት ጊዜ ማለት ነው። በእርግጥ እግዚአብሔር እስራኤልን ሲጠራው የእግዚአብሔር ዓላማ ሁሉ ጊዜ በዛ ህዝብ ላይ ምንድነው? ፍቅር ነው። እግዚአብሔር ህዝቡን ይወዳል። ዓላማው በዛ ህዝብ ላይ ፍቅር ስለሆነ አንዳንድ ጊዜ በሚበድሉበት ጊዜ ከእግዚአብሔር ፊታቸውን በሚያዞሩበት ጊዜ ይቀጣቸዋል። ያለ ቅጣት አይተዋቸው ይቀጣቸዋል። ነገር ግን ያ ቅጣት ወዴት ነው የሚያመጣቸው? ወደ ፍቅሩ ነው የሚያመጣቸው። አንዳንድ ጊዜ በዚህ ዓለም ያሉ ሰዎች ኩዌስት አለ ወይም ደግሞ ቤተክርስቲያንን ወይም ደግሞ የእግዚአብሔርን ቃል ለመገዳደል ሲፈልጉ እግዚአብሔር ፍቅር ከሆነ ለምን በዓለማችን እንዲህ አይነት ችግር ይመጣል ይላሉ። አጋጥሟቸዋል። እግዚአብሔር ፍቅር ከሆነ እዛ ቦታ ያለው ህዝብ ለምን ይሄን ያህል ህዝብ አለቀ? ወይም ደግሞ ረሃብ ለምን ዓለምን መታ? በሽታ ለምን ዓለምን መታ? እግዚአብሔር ፍቅር ነው ብላችሁ ትናገራላችሁ ነው። ወገኖቼ ሆይ እግዚአብሔር ሰው በራሱ ላይ ባመጣው በደልና መተላለፍ እግዚአብሔር ተጠያቂ አይደለም። ፍቅር የሆነው አምላክ እግዚአብሔር ገና ከመጀመሪያ አዳምና ሔዋንን ያስቀመጠው የት ነው? በገነት ውስጥ ነበር። አሜን። በገነት ውስጥ ምን ነው የምትፈልጉት? ፍቅር የሚባለው ነገር እኮ እናያለን ቀስ ብለን። እግዚአብሔር ፍቅር መሆኑን የምትገልጹ መልካም ቦታ ሲያስቀምጥ ነው። ለዚህ ያለ ምን አንዳንድ ጊዜ እግዚአብሔር ጥያቄያችንን ሲመልስልን ጌታ ሲውልልን አንድ ነገር ስናገኝ በእግዚአብሔር ፊት ስፍራ የማይበቃ የሌለ ምንድነው አደረገልኝ እግዚአብሔር ጌታ ሆይ ተመስገን የምንለው ለምንድን ነው? ውለታ አለብኝ የምንለው ለምንድን ነው? ወይ ዘማሪው ስለዘመረ ነው የምንዘምረው? አይደለም። እግዚአብሔር አምላካችን የፍቅር አምላክ ስለሆነ መልካም አምላክ ስለሆነ ለእያንዳንዳችን ፍቅሩን የሚገልጸው መልካም ነገር ለኛ በማድረግ ስለዚህ በዓለም ያለው ችግር ወገኖቼ የኃጢአት ውጤት ነው። አዎ እግዚአብሔር ሰዎች ከኃጢአት የሚመለሱበትንና ወደ ቀድሞ ስፍራ ወደ በረከቱ የሚመለሱበትን መንገድም ሰርቷል። ግን ሰዎች በዛ መንገድ ወደ እግዚአብሔር ለመምጣት ፈቃደኞች አይደሉም። እንደዛ ብሎ የሚጠይቋቸው ሰዎችና እግዚአብሔር በእውነት የፍቅር አምላክ ከሆነ ለምን እንዲና እንዲሆነ የሚሉ ሰዎች እሺ እንዲህ ከሆነ እንግዲህ እግዚአብሔር መንገድ ከፍቷል፣ ይሄ ነው የህይወት መንገድ እና ወደ ኢየሱስ ክርስቶስ ብትሉት ይመጣሉ? አይመጡም። በአመፃቸው መቀጠል ነው የሚፈልጉት። ነገር ግን ወገኖች ሆይ ሰዎች በገዛ አእምሯቸው ጥያቄ ያፈለቁ፣ ጥያቄ ጠየቁ። ነገር ግን የእግዚአብሔርን ፍቅር አጎደሉ። እግዚአብሔር ፍቅሩ ምንድን ነው? ዘላለማዊ ነው። ምንድን ነው ብያቸዋለሁ? ዘላለማዊ ፍቅር። ስለዚህ የእግዚአብሔርን ዘላለማዊ ፍቅሩን ከተረዳን ወገኖች ሆይ በምን አይነት ሁኔታ ውስጥ እንሆን እብን በኃጢአት ውስጥ እንኳን ብንገባ በዛ ውስጥ እግዚአብሔር ኃጢአታችንን እንደሚጠላ አውቀን እኛን ግን እንደሚወደን እንድናውቅ ያስፈልጋል። ሰዎች ወደ ጌታ ከመጡ በኋላ ሁልጊዜ ክስ አብሮ ደግሞ ይመጣል። ሰይጣን ይመጣል። ከሳሽ ማለት ሰይጣን ከቅዱሳኑ ጎን መቆም ይፈልጋል። እናንተ ጋዜ አላችሁ አመታትን በጌታ ቤት ብትቆጥሩ እንኳን ዕለት ዕለት ከሳሽ አለ፣ እኔም ከሳሽ አለ። ምክንያቱም የምንኖረው በወደቀ ዓለም ውስጥ ነው። ሰይጣን በነገሰበት ዓለም ውስጥ ስለሆነ ጽድቅ የሆነውን ነገር በህይወታችን እንዲሆን አይፈልግም። ስለዚህ ወደ ጌታ ከመጡ በኋላ ወይም ደግሞ ሰዎች በኃጢአት ውስጥ ከገቡ በኋላ ሰይጣን ምንድን ነው ይዘው የሚመጣው? ክስ ነው ይዘው የሚመጣው። የእግዚአብሔር ፍቅር ይሰውርና በቃ ከዚህ በኋላ ዋጋ የለም፣ ከዚህ በኋላ ተሳስተሃል፣ ከዚህ በኋላ አንተ ቤተክርስቲያን ማትል፣ ከዚህ በኋላ አንቺ ወደ ቅዱሳን ጉባኤ ማትቀላቀይ፣ ምክንያቱም ኃጢአትን ሰርተሽ ስትሄጂ ታስመስላለሽ፣ እውነት አይደለሽ፣ የምታደርጊው እውነት አይደለም፣ ውስጥሽ ራስሽን ታውቂያለሽ፣ ለምን እንደምትሄጂ ይላል። የክስ ድምፅ ነው። አንድ ድምፅ ደግሞ አለ፣ ተሳስተሃል፣ ቀይ ምልክት የሚያሳይ ተመለስ፣ ንስሐ ግባ የምን ደግሞ የጌታ መንፈስ ቅዱስ ድምፅ ደግሞ አለ። ታዲያ የእግዚአብሔር ፍቅር ምን ያህል ሰፊ ምን ያህል ታላቅ ኃጢአተኛን እንደሚቀበል ካልተገነዘብ ወርቅን ከውድቀት በኋላ ልመልሰን
ሊቀበለን እንደሚችል ካልተገነዘቡ ሰዎች ምን ለምን ውጭ ነው የሚቀሩት? ነገር ግን እግዚአብሔርን ዘላለማዊ ፍቅር ብንረዳ ግን በእግዚአብሔር እጅ እንደገፋለን። አሜን። በእግዚአብሔር እጅ እንደገፋለን። ይህ ለኃጢአት ፈቃድ መስጠት ማለት አይደለም። ነገር ግን የእግዚአብሔር ፍቅር ግን ዘላለማዊ ነው። ሁሉ ጊዜ ወደ እርሱ ፊታችንን ከመለስ ወገኖች እግዚአብሔር በፍቅሩ ይቀበለናል። ጌታችን ኢየሱስ ክርስቶስ ዮሐንስ 13 ቁጥር 1 ላይ እንደተጠቀሰው ወደ አብ መሄዱ በደረሰ ጊዜ ይላል ወደ አብ እንደሚሄድ አውቆ ይላል በዚህ ዓለም ያሉትን ወገኖቹን የወደዳቸው እስከ መጨረሻ ድረስ ወደዳቸው። እስከ መጨረሻ ድረስ። ስለዚህ እግዚአብሔር ፍቅር ዘላለማዊ የሆነ ፍቅር ነው። የማይለወጥ ፍቅር። ስንቶቻችሁ ሰዎች ተለውጦባቸዋል? እርግጠኛ ነኝ በጣም የምትወዱ ሰው የምትቀርቡም ሰው ይለወጥባቸዋል። ነገር ግን የእግዚአብሔር ፍቅር ግን ሁልጊዜ አይለወጥም። እያንዳንዳችን በግል ያለን ትሬዠር ቢኖር ንብረት ቢኖር የማይወሰንብን ነገር ቢኖር ወገኖቼ ሆይ ያ የእግዚአብሔር ፍቅር ነው። ለዚህ ነው እግዚአብሔር ሕዝብ ከምንም ነገር በላይ በእግዚአብሔር ፍቅር መማረክ ያለበት። ለዚህ ነው ወገኖቼ ከሀብት በላይ ከንብረት በላይ ከእውቀት በላይ ከዘመድ በላይ ከማንኛውም ነገር አለን ከምንለው ነገር ሁሉ የበለጠ የእግዚአብሔር ፍቅር ለኔ አለልኝ ማለት የሚያስፈልገው ለዚህ ያ የማይወሰን የእግዚአብሔር ፍቅር ዘላለማዊ ፍቅር። ሁለተኛ የእግዚአብሔር ፍቅር በሁኔታ ላይ የተመሰረተ ፍቅር አይደለም። አንኮንዲሽናል ላቭ ይሉታል ፈረንጆች። በቅድመ ሁኔታ ሳይሆን እግዚአብሔር ሲወድ ወገኖች ሆይ እንዲሁ እንደወደደ የእግዚአብሔር ቃል ይነግራል። በሁኔታ ላይ የተመሰረተ አይደለም። እግዚአብሔር አንቺን ሲወድሽ፣ አንተን ሲወድህ፣ እኔን ሲወድህ ምንም ነገር አይተውም። ምንም ነገር አይተውም። እግዚአብሔር ግን ፍቅር ስለሆነ እግዚአብሔር ይመስገን። የእግዚአብሔር ቃል እግዚአብሔር ምንድነው የሚለው? ምንድነው የሚለው? እግዚአብሔር ፍቅር ነው። መጽሐፍ ቅዱስ እግዚአብሔር ፍቅር ያለው አምላክ ነው አይደል? ፍቅር ያለው አምላክ ነው ካለ እሱ አምላክ ነው፣ ፍቅርም አለው ነው። ነገር ግን እርሱ ራሱ ምንድነው የሚለው? ፍቅር ነው። በቃ አንተ ፍቅር ነው ብላችሁ ሰው ታላችሁ ሰው እግዚአብሔር ፍቅር። ስለዚህ በእግዚአብሔር ፍቅር ውስጥ መለዋወጥ ወይም ደግሞ በሁኔታ ላይ የተመሰረተ ፍቅር ሳይሆን እርሱ ራሱ ፍቅር ስለሆነ ቅድመ ሁኔታን ሳስቀምጥ እግዚአብሔር ወደደ። ሮሜ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ይላል ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ብሎናል። ገና ኃጢአተኞች ሳለን። ስንቶቻችሁ ናችሁ እግዚአብሔር ጻድቃን ሳላችሁ ወደዳችሁ? ወደ ጌታ ሳትመጡ ጻድቃን የነበራችሁ? እኔ አንዳንድ ሰዎች ምስክርነት ይገርመኛል። ጌታ ከተቀበሉ በኋላ ምስክርነት ሲሰጡ በጌታ እንደተለወጡ ሳይሆን ከልጅነታቸው ጀምሮ በቃ መልካም ነገር በሕይወታቸው እንዳለ ይመሰክራሉ። ጥሩ ነው። ጥሩ ቤተሰብ ማደግ ይቻላል፣ ወይ ደግሞ ጥሩ ሞራላዊ ሰው መሆን ይቻላል። ነገር ግን መቀደስ ግን አይቻልም። ጽድቅ በሕይወታችን የለም። እግዚአብሔር ቃል ብሎ ጽድቃችን ምንድነው ብሎ የመርገም ጨርቅ ነው፣ የተረገመ በቃ እግዚአብሔር ሲያየው የምጸየፈው። ስለዚህ እዚህ ቦታ ያለ ሕዝብ በዓለም ገጽ ሁሉ ያለው ሕዝብ እኔ እናንተ ሁላችን ገና ኃጢአተኞች ሳለን አይገርማችሁ? ገና ኃጢአተኞች ሳለን ሁላችን ወደ ጌታ መጣን ነው ጊዜ። ነገር ግን ገና ከመምጣታችን በፊት እግዚአብሔር ለእኛ ያለውን ፍቅር አስረዳል። እንዴት ነው የሚያስረዳ? ያስረዳ
ክርስቶስ ለኛ ሞቷልና እግዚአብሔር ለእኛ ያለውን ፍቅር ያስረዳል። እግዚአብሔር ለእኛ ያለውን ፍቅር ያስረዳል። ስለዚህ እግዚአብሔር እኛን የወደደን በምንም ላይ ተመስርቶ አይደለም። የእግዚአብሔር ፍቅር እንዲሁ እግዚአብሔር የገለጸልን ፍቅር የኮንትራት ፍቅር አለ። እስከዚህ ድረስ እወዳችኋለሁ፣ ይሄን ካደረጋችሁ ደግሞ አልወዳችሁም አላለንም እግዚአብሔር። ነገር ግን እግዚአብሔር ፍቅሩን የገለጸልን ያለው ነገር አንደኛ ጢሞቴዎስ 1:13 ላይ ጳውሎስ አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ምንም እንኳን ቢሆን ይህንን አደረገልኝ፣ ነገር ግን ሳላውቅ ባለማወቅ ስላደረኩት ምሕረትን አገኘሁ። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ተሳዳቢ ነበር፣ አንጋላጭ ነበር፣ አሳዳጅ ነበር፣ እግዚአብሔርን የማልወድ የእግዚአብሔር ቤተ ክርስቲያን የማሳድድ እንዲህ አይነት ክፉ ሰው ነበር። ግን ይህንን ደግሞ አደረገልኛል። ይህን አደረገልኝ። አይገርማችሁም? እግዚአብሔር እያንዳንዳችን እንዲህ አይነት የነበርን ሰዎች ይህን ሲያደርግልን ምን ያደርጋል? በህይወቱ የምታይ ነገር ነበር። ህይወትን አገኘ፣ እረፍትን አገኘ፣ በክርስቶስ የዘላለም ህይወትን ወረሰ። ሰው ሆነ፣ ተከበረ፣ ተፈላጊ ሰው ሆነ። በየቦታው ወንጌልን የሚሰብክ አገልጋይ ሆነ። የክብር ዕቃ ሆነ። እግዚአብሔር ወደደው፣ አከበረው። የእግዚአብሔር ፍቅር በሁኔታ ላይ ቢሆን ኖሮ አይ እንዳንተ አይነቱ ሰው አይገባም ለዚህ ቦታ ዮሐንስ ማለት አይደለም፣ አትገባም። ጀርባን ስትመለከት ጀርባን ብሎ ስንቶቻችሁ ጀርባችሁ ተባለ ቤት ተበልቻ ጀርባን ስናይ አንተ ለሀገሪቷ የምትረባ አይነት ሰው አይደለም ተባለ። ስለዚህ እኔ ጥሩ ፖይንት ያለን ትምህርት ቤት ከኔ በታች በጥሩ ምላስ ብዙ ነገር ሲያደርጉ የነበሩ ሰዎች ጥሩ እድል አገኙና አንተ ጀርባን ስናጠና ጠቃሚ ሰው አይደለም ለኢትዮጵያ ተባለ። አትጠቅም። እግዚአብሔር ይመስገን እንግዲህ ወደ መረጥኩት አቅጣጫ እንግዲህ ወደሚጠቅመው ወደ ጌታ ፊቴን አዞርኩ። እግዚአብሔር ተመሰገነ ይሁን። እግዚአብሔር ባርክ። ጠቃሚ ሰው ሆኜ ተገኘሁ እግዚአብሔር ፊት። ሃሌሉያ። እንደዛ ያሉ ሰዎች ግን ትንሽ ቆዩና ጠቃሚዎች አይደላችሁም ተባሉና ተመነጠሩ። እኔ እስከ ዛሬ አለው እግዚአብሔር ተመሰገነ ይሁን። ጠቃሚ ሰው ሆኜ አሁን ተጠቅማለሁ። እንዲህ አይነት ሰው ሆንኳል። ይህን አደረገልኝ። በቃ ምን ትላላችሁ? ከሳሾች እኮ ኖሩታል፣ የሚያሳድዱት ኖሩታል። የሃይማኖት ሰዎች አሉ ከጎኑ በየቀኑ የሚወጡ አንተ ከፋሪሳዊነት ከኛ ወጥተህ እዛ ገባ እያሉ የሚጨቀጭቁ ሰዎች አሉ። ግን ይሄን አደረገልኝ። በቃ ምን ትፈልጋላችሁ አላቸው። በቃ ከፍቅሩ የተነሳ ይህ ነገር ሆነልኝ። ወገኖች እግዚአብሔርን ስንወድ ከፍቅሩ የተነሳ የሚሆንልን ነገር አለ። አሜን ሃሌሉያ። ማንም ሰው የማይወስድባችሁ የፈለገ ነገር ቢሆን እግዚአብሔር አንዴ ከሰጣችሁ ከእጃችሁ የማይወጣ በረከት አለ። በቃ እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ስለከፈለ አንድ ጊዜ ቤት ገብተን እዚህ ሮያል ፎርክ የሚባለው ትልቅ ምግብ ቤት ታውቃላችሁ አይደል? እዚህ ማብሰው የለም እንግዶች ካልሆናችሁ በስተቀር እና አንድ ሴት በትልቅ እንትን ሳህን ወስዳ ይህን ያህል ክምር አድርጋ ተሸክማ ትሄዳለች። እሷም ራሱ ወፍራም ናት። ምግቡ ይሄን ያክላል። እኔ ደነገጥኩኝና እንዴ አይሻት እንዴ ሴት አልኳት እንዴ በኋላ ምን አለችኝ? ከፍላለች አለች። በቃ ምን አገረች? እውነት ተከፍሎበታል። ስለዚህ ገብታለች። 4 ሰዓት ብትበላ የምችለውን ያህል ብትበላ በቃ ተከፍሎበታል።
ከክርስቶስ የተነሳ ከጌታ የተነሳ ከእግዚአብሔር ፍቅር ከእግዚአብሔር ምሕረት የተነሳ ወገኖቼ የሆነልን ነገር አለ። እግዚአብሔር የተመሰገነ ይሁን። ይህን ያደረገልን ፍቅሩ በጣም ሰፊ ስለሆነ የእግዚአብሔር ፍቅር እንደ ሰው ፍቅር በጣም ሊሚት ነው። በጣም ውስን ፍቅር ነው ሰው ያለው። እውነት ነው፣ ሰው ውስን ነው። አትፍረዱበት በአንድ ሰው ላይ የተወሰነ ያህል ቢወዳችሁና ቆይቶ ደግሞ ቢለወጥ አትገረሙ ወገኖች። እናንተም እንደዛ ናችሁ እኮ። ችግሩ ብዙ ጊዜ እኛ ራሳችን እናያለን። እኛም ሳናውቀው እንለወጣለን። እኛም ሳናውቀው ሰውን እንጎዳለን። ነገር ግን ምንድን ነው የምለው አንዳንድ ጊዜ ከምንቆስልበት ነገር የምወደው ሰው ነው ግን ጎዳኝ፣ የምወዳ ሴት ናት ጎዳችኝ፣ ወይም ደግሞ የምቀርበኝ አገልጋይ አብረን እንትን ያለን ነገር ግን እነሱ አልጠበቁ ነበረ እንዲህ ያደረገብኝ ይሆናል። በቃ አክሰፕት ተቀበሉት። ሰው ነው። ምንም ነገር ማድረግ አንችልም ወገኖች። በጣም ጠባብ ነው። አቅማችን ውስን ነው። ደግሞ ሸክላ ነው የለበስነው። እግዚአብሔር ቃል ብለው በዚህ በከበረ ነገር ውስጥ በሸክላ ውስጥ የከበረ ነገር አስቀመጠ ነው ማለት። ስጋችን የከበረ ነገር ነው ብሎ እናገር እግዚአብሔር ቃል ሸክላ ነው ይላል። ስለዚህ በዚህ በሸክላ ውስጥ የከበረ ነገርን አስቀመጠ ነው። ስለዚህ የኔ ሸክላ እናንተን ቢገፋችሁ ወይም ደግሞ ቢገፈትራችሁ ወይም ደግሞ ቢያሳዝናችሁ ወገኖቼ ሸክላውን እርሱት። አሜን። ያን የከበረው ነገር እዛ ሸክላ ውስጥ ተመልከቱ። በቤተ ክርስቲያን ውስጥ ካለን ችግር ውስጥ አንዱ ወገኖቼ አንዳንድ ጊዜ ሰው ከድካሙ የተነሳ በእናንተ ላይ አንድ ነገር ቢያደርስባችሁ በዛ ሰው ውስጥ ያለውን እግዚአብሔር ያስቀመጠውን ኳሊቲ አይደለም የምናየው። ያ ሸክላ እኛን የጎዳን ነገር ነው። ሁልጊዜ ትኩረት የምንሰጠው በቃ እንዲህ አድርጎ በቃ እንዲህ አድርጋ እንላለን ነው ወገኖቼ። ፍቅር ግን ያን ላይ የሚያየው ፍቅር ግን በዛ ሰው ውስጥ ያለውን እግዚአብሔር ያስቀመጠውን ኳሊቲ ነው የሚቀበለው። እኔ ልንገራችሁ እዚህ ቦታ ያለሁት እናንተን ለማገልገል ነው። ወደዚህ ከተማ የሥራ ክፍት ስራ ቦታ ተገኘ ብዬ መጥቼ አላውቅም። የዛም ሀሳብ የለኝም። ዛሬ በእናንተ ፊት ቆሜ ባገለግላችሁ ምንም ፕሪኮንዲሽን ተዘጋጅቶልኛል። እግዚአብሔርን ስለምወድ እግዚአብሔርን ለማገልገል ነው እናንተ ፊት የቆምኩት። እዚህ ቦታ ያላችሁ ግን ለኔ ሙሉ ፍቅር ከሌላችሁ በኔ ውስጥ ያለውን እግዚአብሔር ያስቀመጠውን መቀበል ያስቸግራችኋል ወገኖቼ። የጌታ ፍቅር ግን ልባችሁን ቢሞላ በልቤ ቢሞላ እርስ በርሳችን ብንቀባበል በውስጣችን ያለውን ደግሞ መቀበል እንጀምራለን። ለዚህ ነው ፍቅር ያስፈልጋል። ከምንም ነገር በላይ የሚያስፈልገን ዛሬ እንድናድግበት በእውነት ጥሰን ማለፍ ያለብን ነገር ግድግዳ የሆኑብንን ነገሮች ሁሉ ጥሰን ማለፍ ያለብን ነገር አንዱ ቢኖር ወደ ፍቅር ሙላት ለመድረስ መገሰጽ አለብን። ይሄ ብዙ ነገር ልናውቅ እንችላለን። ብዙ አገልግሎት ልናገለግል እንችላለን። ብዙ ለጌታ ልንሮጥለት እንችላለን ወገኖች ሆይ። እግዚአብሔር ግን ቆሞ ሲያይ በእውነት በአካል መጥቶ ፊት ለፊት ልጄ ሆይ ብልሽ ልጄ ሆይ ብልህ ዛሬ እግዚአብሔር ለእኛ እንዳንዳችን የምነግረን ነገር ቢኖር በእኔ ፍቅር ኑር ነው ማለት። ሰፊ የሆነው የጌታ ፍቅር የእግዚአብሔር ፍቅር በጣም ሰፊ ነው ወገኖች። ስለዚህ በሁኔታ ላይ ተመሰረተ አይደለም፣ ከሁኔታ ውጭ ነው። እግዚአብሔር አንድ ጊዜ የእስራኤልን ሕዝብ ስለ ፍቅር ማስተማር ፈለገ። ብዙ መንገዶችን ይጠቀማል እግዚአብሔር። ግን ሰዎቹ ግን አስተውሉት። በሌላ መንገድ ይመጣባቸዋል። በዚህም እምቢ ይላሉ። በሌላ በኩል የተወሰነ ጊዜ ደግሞ ይታዘዙና በረከት ይወርሳሉ። እንደገና ትንሽ ቆይቶ ደግሞ ፊታቸውን ወደ ሌላ ቦታ ይመልሳሉ። የዓለም ሕዝብ እስክባቸው ድረስ በጠላት ይመታሉ። ግን አንድ ጊዜ እግዚአብሔር ምን አላቸው? የእርሱን ፍቅር ለእነሱ ሊገልጽላቸው ፈለገና አንድ ነቢይ ተጠቀመ። ያ ሰው ሆሴዕ ነው የሚባለው። ከዳንኤል በኋላ ያለው መጽሐፍ ነው። ምዕራፍ 3 ላይ ስለ አንድ አስደናቂ ፍቅር ይናገራል። ምንድን ነው ያለው እግዚአብሔር? ቁጥር 1 ጀምረን እግዚአብሔር ይላል የእስራኤል ልጆች ይላል ወደ ሌሎች አማልክት ቢመለሱና የዘቢብን ጥፍጥፍ ቢወዱ እንኳን እግዚአብሔር እንደሚወዳቸው ይላል
ተመልከቱ የእስራኤል ልጆች ከእግዚአብሔር ፊታቸውን መልሰው ሌሎችን አማልክቱ ወደ ሌሎች አማልክቱ ቢመለሱና የዘቢብ ጥብጥብን እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይቱን ሴት ውደድ አለ። እኔም በ15 ብርና በአንድ ቆሮስ መስፈሪያ ተኩል ገብስ ገዛኋት። ከእኔም ጋር ብዙ ወራት ተቀመጭ፣ አታመንዝር፣ ለሌላ ሰውም አትሁኝ አለ። እኔም እንዲሁ እሆንልሻለሁ አልኳት። ምዕራፍ 1 ላይ ጀምራችሁ ምዕራፍ 2 ታሪኩ ስትመለከቱ ጎሞር የምትባል ሚስት ነበረች። 2 ልጆች ወልደዋል። ከዛ በኋላ ተለይታው ሌላ ቦታ ሄዳለች። ሌላ ወንድ ወዳለች እና ከዛ ቦታ ደግሞ ሌላ ስፍራ ቆማለች እና መጽሐፉን ስታነቡ የማይገባ ስፍራ ሄዳለች። በዚያን ጊዜ እግዚአብሔር ለሆሴዕ ተናገረ። የእስራኤል ሕዝብ ሌላ ጣዖት ቢወድ ከአምላኩ ተመልሶ ፊቱን ወደ ሌላ ቢያዞር እግዚአብሔር እንደሚወደው አንተም ደግሞ ሄድና ከአንተ ተለይታ ሌላ የወደደችውን ያችን ሴት አምጣና የራሴ አድርጋት። ከዛ በኋላ የሚገዛበትን የሻጭ ነው የባርነት ገበያ ቆማለች። ከዛም ስፍራ ደግሞ ተለይታ ማለት ነው መቆም የማይገባ ስፍራ ቆማለች። ከዛ ስፍራ ለመመለስ የግድ መገዛት ነው ያለባት። ስለዚህ ልዋጭ ገንዘብ ይዞ ሄደ ማለት 15 ብርና በአንድ ቆሮስ መስፈሪያ ተኩል ገብስ ገዛው የራሱ ለማድረግ መልሶ ማለት የእግዚአብሔርን ፍቅር ወገኖች ሆይ ተመልከቱ። እስራኤል ያን ኃይል እንኳን ከእግዚአብሔር ብትመለስ እግዚአብሔር እንደሚወዳት ሲናገር ትመለከታላችሁ። አንዳንድ ጊዜ ፍቅራችን እንዴት ጠባብ እንደሆነ እናያለን። ቶሎ እንፈርዳለን። የእግዚአብሔር ፍቅር የእግዚአብሔር ቸርነት በጣም ሰፊ ሆኖ ሳለ እኛ ግን ቶሎ እንፈርዳለን። አንዳንድ ጊዜ በእውነት ይህን ከልቤ ነው የማካፍላችሁ። ሰዎች በሕይወታቸው ሲደክሙ ስታዩ ወይም ደግሞ ብዙ ጊዜ ከቤተ ክርስቲያን ቀርቶ አንድ ጊዜ ስታዩ በር ላይ ስታገኙት በእውነት እቅፍ አድርጋችሁ በጣም ወድሻለሁ፣ በጣም ወድሃለሁ አሜን ትላላችሁ። ያ ፈውስን ያመጣል። ያን ሰው የወደቀውን ሰውዬ ተነስቶ በእግሩ እንዲቆም ነው የሚያደርገው። በቃ በእውነት በዚህ ስፍራ አለ፣ በእውነት እነዚህ ወገኖች ይወዱኛል ነው የሚለው ያ ሰው። ነገር ግን ቶሎ ብለህ አንቺ ሽፍታ፣ አንተ ሽፍታ በቃ ከጌታ እኮ ተለይተሻል ማለት ነው፣ ተለይተሃል ማለት ነው። የእግዚአብሔር ፍርድ እኮ ይጠብቃል ብንለው ወገኖች ሰውዬው ተፈርዶበታል። ራሱ ላይ ፈርዷል። እሱ ራሱ እናንተ ሳትሉትም ራሱ ፈርዶበታል በራሱ ላይ። የሚመላለሰው እንዲሁ ነው ወገኖች ሆይ። የማሳስባችሁ ነገር የፍርድ ጊዜ አልደረሰምና በማንም ላይ አትፍረዱ። አሜን ትላላችሁ? አሜን። የፍርድ ጊዜ አልደረሰም። ደግሞ የእግዚአብሔር ቃል በማንም ላይ አትፍረዱ ነው ብሎ ቆሮንቶስ ላይ ያላቸው በማንም ላይ አትፍረዱ። አልተሰጠንም፣ ስልጣን አልተሰጠንም። ምክንያቱም ለምንድን ነው መሰላችሁ? ዛሬ በጣም ብርቶች ወንታችሁ በጣም የጋን መንፈሳዊ ቢኖራችሁ የሚያስፈልገው ነገር ብሎት በእግዚአብሔር ቤት ውስጥ ብታገለግሉ ነገ የሚሆነው ነገር ይታወቅ። ነገ እናንተ ምናልባት እዛ ቦታ ትገኙ ይሆናል። በሕይወት ያጋጥሞኛል አንድ ጊዜ ከ18 ዓመት በፊት ያጋጥመኝ ነገር ልንገራችሁ። አንድ ወጣት ወንድ ጌታን ይወዳል፣ ግን ችኩል ነው በአንዳንድ ነገር። አንድ ወቅት ግን በጣም ይፈጥን ነበር ወደ አንድ ስፍራ፣ እግሩ በጣም ይገሰግሳል። ከኋላ ይወትና ፈረድኩበት። ይሄ እግዚአብሔር ቤት ውስጥ እየተመላለሰ በጣም አዘንኩ፣ ፈረድኩበት በልቤ። ነገር ግን አንድ ጊዜ ብዙም ሳልቆይ በሕይወቴ ውስጥ አንድ ድካም አየሁ። እግዚአብሔር ሆይ ይቅር በለኝ። በማንም ላይ መፍረድ አልችልም።
እግዚአብሔር መንፈስ ብርቱ አይደለም ማለት ማንኛችንም ወገኖች ሆይ የብረት እግር የለም እግዚአብሔር ብርቱ ካላደረገንና ካላቆመን በስተቀር እግሮቻችን ሸክላዎች ናቸው ነገር ግን በጌታ ፍቅር ስንታጠቅና በፍቅሩ ሙላት ውስጥ ስንመላለስ በእግዚአብሔር መንፈስ ኃይል ግን ብርቶች ነን እግዚአብሔር ተመሰገነ ይሁን ስለዚህ የእግዚአብሔር ፍቅር የምህረት ፍቅር ነው ፍቅሩን የገለጸው በምህረቱ ባይምረን ባይራራለን ማናችንም እግዚአብሔር ቤት ውስጥ ዛሬ የምንገኘው እንዲህ አርጎ ከሱ የተለዩትን ሰዎች እንኳን ወደ ራሱ እንዳስጠጋ ነው እግዚአብሔር እዚህ ቦታ ላይ የምንመለከተው እናከፋለን ዛሬ እግዚአብሔር ያለው ፍቅር አለ በእኔ በእናንተ በእያንዳንዳችን ላይ የእግዚአብሔር ፍቅር ስለተገለጸ ብቻ ነው ወገኖች ዛሬ ሕያዋን ሆነን ያለ ነው ከምንም ከማንነታችን ማለት ነው ከእግዚአብሔር ፍቅር የተነሳ ብቻ ነው ጌታ የተመሰገነ ይሁን ሶስተኛ የእግዚአብሔር ፍቅር የምንለው ፍቅር ዝም ብሎ አይደለም አሁን ስናወራ የነበረው ነገር ሁሉ ውስጥ አልፎ ነው የእግዚአብሔር ፍቅር ተብሎ ጠራ ራሱን የገለጸ ተግባራዊ ብዙ አማልክቶችን የሚከተሉ ሰዎች አሉ በዚህ ዓለማችን ላይ የተለያዩ አማልክቶች አሉ መቼም በሚሊዮን የሚቆጠሩ አማልክቶች አሉ በዓለማችን ላይ ግን በእነዚህ አማልክቶች ህይወት ውስጥ ፍቅር የሚለውን ነገር አናይ ሁለተኛው ደግሞ መሪዎቻቸውም ቢሆን አምላካቸውን ነው የሚከተሉ እንጂ አምላካቸው ለዓለም ፍቅር እንዳለው ወይም ደግሞ ራሳቸውን ለሰው ልጅ እንደሰው የምናይበት የትም ስፍራ የለም ነገር ግን አምላካችን ግን ራሱን በፍቅር ገለጸ እግዚአብሔር ተመሰገነ ይሁን ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል እግዚአብሔር ልጁ ኢየሱስ ክርስቶስን ወደ ምድር ባይልክ እግዚአብሔር ምን ያህል እንደሚወደን አናውቅም ነገር ግን እግዚአብሔር ሳክሪፊሻል የሆነውን ደግሞ መስዋዕትነት የሚያስከፍል ስራ ነው የሰራው ፍቅሩን የገለጸበት መንገድ ዝም ብሎ አይደለም እኔ ወዳቸዋለሁ በርቱ ብሎ ብቻ አይደለም እግዚአብሔር እኛን የሚያድንበት የሰው ልጅ ወደ ራሱ የሚመልስበት ኃጢአተኛውን ዓለምን ወዷል ብሎ እግዚአብሔርን የማይወድ ዓለም ከእግዚአብሔር ተለይታ በኃጢአት በሰይጣን ግዛት የሰይጣን ፍቃድ እየፈጸመ የምትኖር በእግዚአብሔር ሐሳብ ላይ የምትነሳ አሁን ዳውንታውን ስትሉ የምታዩአቸው ሰዎች እግዚአብሔር የማይወዳቸው ይመስላችኋል እግዚአብሔር ይወዳቸዋል የሚገርማቸው እኛ ስናይ እየጠጡ የሚወላገሩትን ወንጀል የሚሰሩትን በተለያየ ምንዝርና ውስጥ የገቡትን ከእግዚአብሔር ሐሳብ ጋር የማይታረቀውን ነገር ይዘው እንኳን ልዩ ልዩ ነገር ዛሬ እርኩሰት በዓለም ላይ ስንሰራባ እግዚአብሔር ሳያያቸው እንዴት ነው የሚያያቸው እግዚአብሔር በፍቅር ነው የሚያያቸው ኃጢአታቸውን ይጠላል እግዚአብሔር ኃጢአትን ይጸየፋል ነገር ግን እነዛ ግን ወደ እርሱ ይመጡ ዘንድ ግን አሁንም እግዚአብሔር ፍቅሩን ገልጿል ኢየሱስ ክርስቶስን በመስቀል ላይ እንዲሞት አደረገው በመስጠት ነው ፍቅሩን የገለጸው ይህ የእግዚአብሔር ፍቅር የምንለው መጽሐፍ ቅዱስ የሚያስተምረን በስጦታ ራሱን የሚገልጽ ነው አንደኛ ዮሐንስ ምዕራፍ 4:10 ላይ ፍቅር እንዲህ ነው ይላል ፍቅር እንዲህ ነው እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ፍቅር ይሄ ነው ፍቅር እንዲህ ነው እግዚአብሔር ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ልጁን እንደሰጠ እንደላከ እንጂ እኛ እግዚአብሔርን እንደወደድነው በሌላ በኩል እግዚአብሔርን የወደድነው እኛ አይደለም ማለት ነው እግዚአብሔር ራሱ ነው የወደደን የመውደዱ ምልክትም ደግሞ ልጁን ላከና ስለኛ በመስቀል ላይ እንዲሞት አደረገው ይሄ ነው የእግዚአብሔር ፍቅር ይሄንን ይመስላል እንጂ እኛ እግዚአብሔር እንደወደድነው አንዳንድ ጊዜኛ እግዚአብሔር ስለወደደን እግዚአብሔር የምንወደው ፍቅር የሚባለው የተባለው ከማን ነው ከእግዚአብሔር ራሱ
ስለዚህ ነው ወገኖቼ እግዚአብሔር ቤተክርስቲያን በዓለም ላይ ከሚገኝ ከማንኛውም ተቋም ከማንኛውም ድርጅት የበለጠ ልዩ ነገር ያላት ያም ልዩ ነገር ደግሞ የእግዚአብሔር ፍቅር የክርስቶስ ፍቅር እግዚአብሔር ተመሰገነ። ይሄ የክርስቶስ ፍቅር በዚህ ጣራ ስር አንድ ላይ እንድንቀመጥ ያደረገን አንድ ነገር ልንገራችሁ፣ የክርስቶስ ፍቅር ብቻ ነው። የፍቅሩ ምስጢር የገባን ሰዎች ብቻ ነው እዚህ ጣራ ስር እንድንቀመጥ የሆነ። ያ ባይሆን ኖሮ እያንዳንዳችን የራሳችን ፍልስፍናዎች ይኖሩ ነበር። ነገር ግን እግዚአብሔር ግን በእርሱ ፍልስፍና በፍቅር ወደ ራሱ አስጠጋን። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቹ የእግዚአብሔር ፍቅር ተግባራዊ በተግባር ነው እግዚአብሔር ፍቅሩን የገለጸው። ወደደ። ጌታ የተመሰገነ ይሁን። ወገኖቹ የእግዚአብሔር ፍቅር በጣም ሰፊ ነው። ያን ክፍል እንደገና አብረን እንድናነብ እወዳለሁ። ያን ክፍል ቤታችሁ ገብታችሁ በእውነት እንድታሰላስሉ ተውላችኋለሁ። ኤፌሶን ምዕራፍ 3 ቁጥር 18 እንደገና የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታው ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈው የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ጌታ የተመሰገነ ይሁን። ወገኖቼ የጌታ ፍቅር በጣም ሰፊ ነው። አስፍታችሁ ወደዛ ሙላትም ደግሞ ከእርሱ ጋር ለማደግ ወደ እርሱ ለማደግ ራሳችንን እናዘጋጅ። ፍቅር በእያንዳንዳችን ሕይወት ውስጥ ያ ፍቅር ቢበዛ ለትዳራችን ይጠቅመናል። ያ ፍቅር ቢበዛልን ለቤተ ክርስቲያናችን ይጠቅመናል። ያ ፍቅር ቢበዛልን በስራ ቦታችን ይጠቅመናል። ያ ፍቅር የሚጠሉንን ሰዎች እንድንወዳቸው ነው የሚያደርገው። በእውነት ምን እየጠላሁትን እየገፈተርኩት እንዴት ወደደኝ እንደቀረበኝ የሚያሰኝ ቃል እንድናገሩ ያደርጋቸዋል። ያ ፍቅር በአገርና በአገር መካከል ያስፈልጋል። ያ ፍቅር ዛሬ የሀገራችን ሕዝብ ብረዳ ኖሮ ወንድም ወገኖች አይገልም ነበር። ያ ፍቅር ዛሬ ቢበዛልን ያ ፍቅር ወገኖች ሆይ በደቀ መዛሙርት ሕይወት ውስጥ እንደተንሰራፋ አካባቢያቸውን እንደለወጡ የፍቅር ሰዎች ብንሆን ይህን ከተማ እንለውጣለን። አሜን። ከተመሰገነ ሁላችንም እንነሳለን፣ እንጸልያለን። አብረን እንጸልያለን። ፕሮግራማችን ጨርሰናል። ትኩረት ቆሙና ሁላችን እንጸልያለን። አብረን ጨርሰናል። እንቆይ።